ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ድራማ ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ከጎኔ ስለሆናችሁ በጣም ነው የማመሰግነው። ስለምታበረታቱኝ፣ ስለምትሰጡኝ አስተያየት እጅግ በጣም ነው የማመሰግነው። ወደ ድራማው ባለፈው ሳምንት አምናን ጋር ስልክ ተደውሎ ነበረ የተቋረጠ። ምንም አዲስ ነገር የለም አለው። አዲስ ነገር አለ ብሎ ሲጠይቁ ምንም የለም ስለ እኛም ማደረግ ያለብን ነገር እያደረግን ነው። ማንኛችሁም ስትዘነጉ እንዳል ስራችሁን በአግባቡ ስሩ። ባለፈው ያልክን አጣርቼ ነበረ አለቃ አሉ። አዎ አለቃ አዲስ ነገር አለ ሆነ መስረጃ አለ ስለው ማናት እንደዚህ ያደረገችው? ዋጋውን ሰጣቷለሁ፣ የገባችበትን ገድላታለሁ። ማናት? ያቺ ሴት እናንተ ቤት የምትኖረው ሲፈናት አለ። ብድግ አለ አድናን ከተቀመጠበት ብድግ ስል ሲፈን እንዲህ ማድረግ አትችሉም። እባክህ ሰለሞን አጠ ለሚስትና ምርጫ ነው የመጣችሁ እኮ ሲፈን እንደዚህ አታደርጉም። እባክህ አጣራልኝ። አዎ ከመጀመሪያ ማቅዳ ነው የገባችው ይመስለኛል። ይሄ ነገር እየገባኝ አይደል አቶ አምናን። እሷ መሆኑን ማወቃችን ትልቅ ነገር ነው። ለካ እኔ ሰው ነኝ ብዬ ጠላቴን ነው ከአጠገብ ያስቀምጥኩ። እጄን በእጄ በላ አለ። አንደኛም ቆሞ እያዳመጠ ነበረ። ሾጉጡን አወጣና አድናን ወደ ፎቅ ሮጦ ወጣ። ያኛ ደግሞ ሮጦ ወደ ውጭ ነው ወጣ። ሲፈንም እዚህ እየተጨናነቀች ነው። ዛሬ ምንድን ነው? ዛሬ ምን ሆኖ ነው እንዲህ ጭንቅ ያለኝ? ምን ተፈጥሮ ነው ያለች ነው። ምንም እንትን አላለችም። በቃ እየተንከራተተች ነው። ስልኳ ተደወለ። ደወሉላት ነው ልጁ። ዘሌ ውስጥ የትክክልን የሆነ እየተፈጠረ ነገር በሰላምማ እንዲህ ሊሆን አልችልም ያለች ነው። እንትን ብላ እየተጨናነቀች ነው። ወዲህ እያሄደችው እባክህ ሙስጠፋ ምንም ነገር አትበለኝ። ውስጤ ደህና አይደለም። ውስጥሽ ነግሮሻል ማለት አቶ እርናን ሁሉንም ነገር አውቀዋል። ቶሎ ብለሽ አምልጪ አላት። እንዳያገኝሽ ሲፈን አለ። ማለት እንዴት ሊያውቅ? ማነው የነገረ? ሙስጠፋ ቆይም ሙስጠፋ እየቀለድክብኝ ነው አለ። በሞትና በሽረት መካከል ቀልዳለሁ እንዴ አለ። ቶሎ አመልጭው አላት እና ስልኩን ዘገው። ወይኔ ጉድ ያለና እሷ ግራ ተጋብታለች። አልጋ ላይ ቁጭ አለችና ግራ ተጋብታለች። እንግዲህ አድናን ሽጉጡን አቀባብሎ ወደ እሷ የሄደ ነበረ። እንግዲህ አገኛት ይሆን? የለችም፣ አመልጣለች። እንግዲህ ገብተዋል። እመኘኝ ከየቱም አትገቢም። የገባሽበትን ገብቼ ገልሽ ይላለሁ ሲፈን አላ ህይወቴን እንዳበላሽሽ ወይ አንቺን ምዮት ምስቅልቅሉ ነው ማወጣ ጠብቅኝ አለ። ቁም ሳጥን ውስጥ ተደብቃ ነበረ። እሱ ሲወጣ ቀስ ብላ እንዳይመጣብሽ ቀስ ብላ ወጣች። ቁም ሳጥኑ ይህ በቦርሳ ልብሷን ይዛለች። ቀስ በይ እንዳይሽ። አዎ የሌባ እንደዚህ ነው። ሽሉክ ብላ አመልጣለች። እሱ ወደ ማር ቤት ነው የመጣ። ማር ቤት ገብቶ ቆመዋል። ወዝሮ ዛር ሲፈንት ነው አይተሻታል እንዴ? አላየሁትም ልጅ። ምን ተፈጥሮ ነው ልጄ? ፊትሽ ልክ አይደለም ነው። ሁሉም ከጎኔ ሆኑ ተጫወቱብኝ እኮ እናቴ። በቃ መጣሁ በኋላ እናወራለን አለውና ሄደ። ደግሞ ምን ተፈጥሮ ይሁን እስቲ በቃችሁ በለን ፈጣሪ ወይ አለ። እቺኛ ደግሞ ሜካፕ እየተቀባች ነው። ሲፈኔን አይተሻታል አለው። ሄደና አሰጋ ቆይ ቀሳት ጄሪ የት ነው የምታውቂያት? ሲፈኔን ምን አይነት ጥያቄ ነው የምትጠይቀኝ? የሚስትነት ምርጫ ጊዜ እኩል ነው ያየ ነው። ሲፈን ለሚስትነት ምርጫ አይደለም እዚህ የመጣችው፣ የቤተሰቤን ህይወት ልታመሰቃቅል ነው ማለት። ቆይ የኛ ቤተሰብ ጋር እሷ ምን ያገናኛል?
የዳፍኔ ልጅ ናት። በቀሏን ልትበቀል ነው እዚህ ቤት የመጣችው። የእኛ ቤት የሆነ ነበረ ሁሉ እሷ ናት እንደዚህ ያደረገችው። እንዴት ጨካኝ ናት ግን! አሁን የት ናት? እንዴት ጨካኝ ናት! የገባችበት ገብቼ የእጇን ነው የምሰጣት አለና አድናን በሯን ዘግቶ ወጣ። ደነገጠች። እሱም በሩ ስትዘጋ እቺም የተናደደች ነው። ደነገጠች። ያላመነችም ፋም እየተጨናነቀ ነው ግቢ ውስጥ እየዞረ እንግዲህ አንደኛ መታለች። ምን ሆነ ነው እየተጨነቅሽ ትመስላለህ? አንቺ ነሽ ለሲፈን ሁሉንም ነገር የነገርሻት ስለ ታዲያ መንፈስ እንደያዘ ሰው ከግድግዳ ጋር አጣብቃኝም ምን ማለት አለብኝ? ሰላም አክስቴ የት ነው ያለሽው? አለ። እዚሁ ግቢ ውስጥ ዞር ዞር ያልኩ ነው። እሺ መጣሁ አለችው። መንጎራዳዴን ቀጥል አለችው ነው ለሙስጠፋ። ወደ አድናን ሄደች። ሙስጠፋም ወደ ስልኩ መደወሉ እንትን አላለም፣ ግን ቆሞ እጁ እየተንቀጠቀጠ ነው። አክስቴ እንዴት አፍንጫ ስራ እያያየ ያለች እንዴት እንትን ማናት ልጅቷ? ወይኔ ሜርሲ ተበላሽ አለችው። አዎ እና ማናት? ልጠይቅ። ቆይ ግን ማናት? አክስት ይሄኛ ጋር ተመሳስላ ስትኖር የነበረችው ሲፈን ናት አለ። እውነትን ነው ሲፈን ናት አለ። ወይኔ ጉድ ያለች እሱ። ይቺ ወፍራም ጥንቸል እንዲህ ጉድ ትሰራለች። እንዴት ያጎርሳትን እጅ ትነክሳለች። ምን ይሄ ብቻ ከአንድም ስንቴ ገበታ ላይ ቀርበን በልተናል። አፈር ትብላና ይቺ ትልቅ ጥንቸል እንደዚህ ታደርጋለች ብዬ አስቤ አላቅም። እኔ አላቅም። የወንድሜ ልጅ እሷም ስታገኝ ብትጠይቅ አይሻላት? እሷ ምን አይነት ትልቁ ጥንቸል ናት እያለች ነው እንግዲህ ከአድናን ጋር ቁጭ ብላ። አድናንም የተጨናነቀ ነው የት እንደሄደች። ቤት ውስጥ ለምን አትፈልጉም ስትሉ ቤት ውስጥ ያለችው የቤት ነበረች እኮ በዚህ አጭር ሰዓት ውስጥ የት ሄደች ይባላል አለችው። እሱም ስልኩ እንደተደወለልኝ ሰምታ ሊሆን ይችላል የሄደችው አለ። ይገላት ነበረ አለ። አረ ተለጋጋ። አይ ተረጋ። ያው ማንም የላትም አግኝተን ብንጠይቃት አይሻልም? የፈለገ ምክንያት ብኖረኝ የተበላሸ እኔን ህይወት ይመልሳል አክስቴ አላት። እሱ በእርግጥ ልክ ነህ፣ ያለማወቅ አክል ነው። ሆነ ምክንያት ልኖራት ይችላል አለችው። ትክክል ናት። ብቻ ከኔ ማምለጥ እንደማትችል ማወቅ አለበት ስለው ደውዬ ንንገራት እንደ እኔ ካልሆነ በጀርባ የሚያግዛት ሰው እኔ እንዳየዋት ከሆነ ብቻውን ነው ያደረገችው። ሌላ የምታውቀው ነገር አለ እንዴ አለ። እባክሽን አክስቴ የምታውቂ ነገር ካለ ንገሪኝ አለ። የማውቀው ይሄን ያህል ነው፣ የማውቀውን ደግሞ ነግሬያለሁ። እሺ አለችው። እሷም አሁን ሲፋን ጋር እኔ እስከማውቀው ድረስ ስለ ቤሪ ማንም ሰው መጥፎ፣ እቺ ልጅ እንዴት እንደዚህ ማድረግ የቻለችው እሷ ነች አላለችም። ጄሪ ደግሞ አሮግታ እኔም ማታላል ፈልገሽ ከሆነ ህይወትሽን ከባድ አደርግብሻለሁ አሉ አሮጊቷ። እና ደግሞ እንግዲህ ስልክ እየደወለ ነው። ቤተሰቦች እና ዘመዶች ካል አጣርታ እንድታሳውቀኝ እፈልጋለሁ
አዲስ ነገር ካለ ደውልልኝ። እሺ አለቃ አለ። ያው ተቀጣሪ ነገር እንዲህ ነው። ሲፈንን ለመግደል ታጥቆ እየተነሳ ነው የሚመስለው። በእርግጥ አሁን አንድ አሮጊቷ በሩን ልትከፍት ሮጣ ሄዳለች። አንድ ሴት መጣ፣ ወንድ ነው የመጣ። ወይኔ ልጄ ምን ሆንኩ? በሞትኩስ ምን ሆና ነው? ምን አገኘ? ደህና ነኝ ደህና ነኝ። ወይኔ ልጄ አልተረፍኩም እኮ። ማነው እንደዚህ አረገ? አንድ የጠገበ አህያ ነው። አንተ ለምን ከአህያ ጋር ተገፈጥክ? ደውለን አትሞክሩም? አህያውን ካልቻልኩ ሴት እናትን እንዲህ ያረገችክ ሲመጣ አንድ ሴት ነበረች። አንድ ሴት ነበረች ያየችኝ የነበረው አለ እና ቆንጆ ሾርባ ሰራለ። እሺ እናዘር እግርም አልቀራትም አሉ። በልጄ በዞረ ዛራ ሲያስቁ ግን አረማመዳቸው በጣም ነው የሚያስቁ። እቺ ስልባቦት ናት እንደዚህ ያደረገችኝ ብባል ይሄ ሰው መሳቃ ነው መሆኑ። ምን ይደረጋል? እና ማንከስ ጀመረ። ስልባቦት ሰንተነ ዘሮ ዛራ እንግዲህ ኩስ እያሉ ወደ ማር ቤት ገቡ። አርናን ቁጭ ብሎ ነበረ። ቁጭ ብሎ ስልክ እየነካካ ነበረ። እሳቸው ወደ ማር ቤት ነው ቀጥታ የገቡት። መጣ አንደኛው ይኸው ምንም ነገር አልተናገረም። አድናንም እያየው ነው። እንዴት ነው ለውጥ አለክ አለው። ዶክተሯ እንዳለች ከሆነ ዋና ደህና መሆኔ ነው። አዎ ደህና ነኝ። አሁን አትጨነቅ ደህና ነኝ። አዲስ የተገኘ ነገር አለ? እደውልህ ነበረ። ልጅቷ እኮ አሸባሪ ናት። ዝም ብላ ሰው አይደለችም። ልጅቷ አሸባሪ ናት አለ። ብትሆንስ? ሌላ ነገሩን በአስፈላጊ በሰላማዊ መንገድ ብንፈታ ጥሩ ይመስለኛል። ልጅቷ ኋላ ሌላ ነገር ይኖራል አልሁና ያኛው በፍራቻ ተናገረ። ሰላማዊ መንገድ ካላነስ እኔም እኮ እንደዚህ ያደረገችኝ እሷ ናት እኮ። በሰላማዊ መንገድ መጨረስ፣ እሷም የምትፈልገው ነገር አግኝታ በሰላም መጨረስ ነው አለብን። አራት አሁን ይሁንን። እሷን እንዴት ነው የምናገኛት? እሷ ሌላ ሰዎች እየተከታተላት ነው። እንግዲህ ምንም የጣለችው ፍንጭ የለም። ሙስጠፋ ቤሪ ጋር ቁጭ ብሎ እንዴት ነሽ አሁን ቤሪ አላት። ደህና ነኝ አሁን ምንም ሁሌም ደህና ሆነሽ ማየት ነው የምፈልገው አለ። ለምን? አንቺ እዚህ ቤቱ ውስጥ ያሉት ከሁሉም የምትለየው ሴት ነሽ። አመሰግናለሁ አለች። ለምኑ አለ። ለአንቺ ያንስብሻል እንጂ አይበዛብሽም። የምትፈልጊው ነገር ካለ ንገሪኝ አላት። አረ ችግር የለም ስላልተመቼ ነው እንጂ ብመቼ እንደማጠፋ አውቀዋለሁ። አንድ የረሳሽው ነገር አለ አላት። ሰውን መረዳት። አዎ ቤሪ ስልኩ ተደወለ። ፈሪ ብላና ይሄ ስልክ ተደወለላት። እየነጅናት ነው የት ላይ ቻለ ግን ያለችው ሲፈን ደወለችውና ለሙስጠፋ አሁን ስለዛ አይደለም መጨነቅ ያለብን። ካገኘ ይገልሻል፣ እዚህም ካገኘሽ ይገልሻል። ተደበቂ አለው ሙስጠፋ። እሱም አይሄድበትም ቦታ አውቃለሁ። እሺ አሁን ስልኩን መዝጋት አለብኝ አለችው ለሙስጠፋ። ራስሽን ጠብቂ አለው ሙስጠፋ። ሌላ ሰው አንድ ላይ ስትሆኑ በጣም ታምራላችሁ፣ አንድ ላይ ስትሆኑ ታምራላችሁ አለችው ለሁለቱ መራግቶች። አማያገባሽ ውስጥ አትግቢ። እቺ ወደ ላይ ሆነች ሴትዮዋ ቻለች ምን ልትፋታኝ አለችውና በሉ ተጫወቱ እኔ ልሂድ። ደግ ያረግሽው አፋፋውን ብለሽ መለሽል። እኔ ደማንም ወረኛ ጊዜ የለኝ። እመቤት ቡና ላፍላ በባዶ ያስኩ። ወይዘሮ ሳራ አያስፈልጉም፣ ባይሆን በኋላ ታመጭልኛለሽ አልሮግታ። ሙስጠፋም ቁጭ ብሎ እንግዲህ እየተጨናነቀ ነው።
መጣ። አድናን ሮጦ መጣ። ምን ትሰራለህ እዚህ ክፍል እንዳይላ ላይ ሽጉጥ ብጠገና እና አድናን እኔ ምልላለሁ ምንም የማያውቀው ነገር የለም። ይሄ ልጅ ምንም ነገር እንትን አንዱ መንገድ እሱ ነው። እሷን ማግኘት እሱን መጠቀም አለብኝ አለ። እኔ አብራት ብተባብረት አብራት አልጠፋም ነው። እኔ እዚህ ውስጥ የለም። እኔም ችግር ውስጥ አስገብታኝ ነው የሄደችው። እንዴት ያን ሁሉ ነገር ብቻውን ማድረግ የቻለችው? ሲፈን ተንኮለኛና አረመኔ የሆነች ልጅ ነበረች ከድሮም። እዚህ ቤት ሲመጣ ግን የተሻሻለች የራሷን እየቀየረች መስሎኝ ነበር። ግን እሷ ለካ ለራሷ ስትል እንደዚህ እንትን ሴራ እየጠነሰሰች ነበረ። አጠገባችን ቁጭ ብላ ሁላችንም ላይ ነው የተጫወተችን። እቺ አሊያር ነው። ይሄም የጨዋታ ይሄ እኔ ላይም እንደዚህ ነው ያደረገችው አለና ሙስጠፋም ይኸው የተናዘዘ ነው እሱ። ቤተሰቦቼ ላይም እንደዚህ ቤተሰቦቼ ላይ ያረገችው ነገር የእጇን ይሰጣታለሁ አሉ አድናን። ሙስጠፋ ይሄ ከደውለችልኝ አሳውቀኝ አለውና አድናን ብድግ ብሎ ሽጉጡን መለሰና ተነሳ። እሱም ተጨናነቀ። ሙስጠፋ በጣም ነው የፈራው። እናቱና አድናን እንግዲህ ተገናኙ። ምን ነው ልጄ ፊትክ እኔን ከመቼ ወዲህ ነው አያትን መዋሸት እየጀመርኩ? ነገሮቹ ሲስተካከሉ ሁሉንም ነገር ይነግርሻል እና በል ቁጭ ብለን እናወራለን። ክፍላችን ውስጥ ቁጭ ብለን እሺ አያቴ አለ። አያቴ ንጉዝ አልሽኝ? እኔ እኮ ንጉዝነት አይቀበረ ነው። ውድ ተመልካቾቼ ሰላም ሁኑልኝ።